ክብር ለጌታ ይሁን። ዛሬ በአንድ ሀሳብ መጥቻለሁ። ክብር ለኢየሱስ ይሁን። እሱም ስለ አዲስ ኪዳን ሕይወት የአዲስ ኪዳን ሕይወት በሚል ርዕስ መጥቻለሁ፣ ወይም በእንግሊዝኛው ኒው ቴስትመንት። እንግዲህ እንደሚታወቀው ሁለት አይነት ኪዳን አለ። ኦልድ ቴስትመንት ወይም ብሉይ ኪዳን እና አሁን ማካፈላችሁ ኒው ቴስትመንት አዲስ ኪዳን፣ ሁለት ኪዳኖች ናቸው ያሉት። ስለዚህ የአዲስ ኪዳን በአዲስ ኪዳን ዘመን ላሉ ሰዎች የተሰጠው አዲስ ኪዳን ነው። ስለዚህ አዲስ ኪዳንን ደግሞ ማወቅ አለብን ምንድነው የሚለውን ማለት ነውና ብሉይ ኪዳን እና አዲስ ኪዳን ልዩነት አላቸው። ሰው በአዲስ ኪዳን ዘመን እየኖረ የብሉይ ኪዳንን ሕይወት መኖር የለበትም። ከብሉይ ኪዳን የሚወሰዱ ነገሮች አሉ፣ የማንወስዳቸውም ነገሮች አሉ። እሱን በስፋት በምችለው አቅም ለመናገር እሞክራለሁ። አሁን በቀጥታ ወደ ትምህርቱ እመጣለሁ። ክብር ለኢየሱስ ሲሆን ኒው ቴስትመንት ወይም አዲስ ኪዳን እንግዲህ የአዲስ ኪዳን ሕይወትን ከመናገሬ በፊት የብሉይ ኪዳን ሕይወት እንዴት ነበር የሚለው ባጭሩ ለመናገር እሞክራለሁ። እንግዲህ የብሉይ ኪዳን ሕይወት ሕግ በሙሴ እንደተሰጠ አብዛኞቻችን እናውቃለን። ይህ የመጣው ሕግ እንዲፈጽሙት እንዲያደርጉት እና በሕይወት እንዲኖሩበት ነው የተሰጠው ማለት ነውና ይህ ሕግ እንደሚታወቀው ኃጢአት እንኳን ለማስተሰረይ የበግ ደም ይፈስ ነበረ። ስለ ኃጢአት እርግብ ዋኖስ ይዘውም የሚመጡ እንዳቅማቸው የሚያመጡም አሉ፣ እንደ ኢኮኖሚያቸው ሌቭል ማለት ነውና በአዲስ ኪዳን ስላለው ደግሞ እንደምታውቁት በክርስቶስ ኢየሱስ ደም ኃጢአታችን ነስቷል። ከእንግዲህ በኋላ ስለ ኃጢአት ብለን የምንሰዋው ነገር የለም ማለት ነው። በኢየሱስ ክርስቶስ በኩል መንገዱ ክፍት ነው ማለት ነው። እሺ፣ አዲስ ኪዳን ዋናው የአዲስ ኪዳን ሀሳቡ ምንድን ነው የሚለው ልናገር። እግዚአብሔር በአዲስ ኪዳን ዘመን ላሉ ሰዎች እንዲኖሩት የሚፈልገውን በገላትያ ምዕራፍ 5 ቁጥር 5 ላይ ይናገራል። ሰው መጀመሪያ በኢየሱስ ክርስቶስ እንዲያምን የእግዚአብሔር ፈቃድ ነው። ከዛ በኋላ በመንፈስ ቅዱስ እንዲመራ የመንፈስ ቅዱስን ምሪት ብቻ እንዲያደርግ መጽሐፍ ቅዱሳችን ይናገራል። አማኝ ነኝ እያለ እንደፈለገም እንዲመላለስ አይፈልግም። የመንፈስ ቅዱስን ምሪት ሁሉ በቻለው አቅም ኢየሱስን በማመን የመንፈስ ቅዱስን ምሪት ብቻ አደርጋለሁ ብሎ መጀመር አለበት። የአዲስ ኪዳን ሕይወት ማለት ይሄ ነው። ኢየሱስን በማመን የመንፈስ ቅዱስን ምሪት ብቻ አደርጋለሁ። ይሄ የአዲስ ኪዳን ሕይወት ነው እንጂ አምናለሁ እያለ የፈለገ በኃጢአት እየተጨመላለቀ ይሄ የአዲስ ኪዳን ሕይወት አይደለም። ወይም ደግሞ እምነትን አስወጥቶ በራሱ አታድርግ በሚለው ሀሳብ ኢየሱስን ሳያምን በራሱ የሚታገለው ሕይወት፣ ጽድቅን ለማድረግ የሚታገለው ሕይወት አይደለም። እንደዛ ከሆነ ክርስቶስ ለምን መሞት አስፈለገው? ይህ ጥያቄ ውስጥ ይገባል ማለት ነው። ስለዚህ ኢየሱስ ክርስቶስ የሞተው ከኛ አቅም በላይ ስለሆነ ነው። ለዚህ እንግዲህ ማረጋገጫ የሚሆን ቅድም የሰጠኋችሁ ጥቅስ አለ። ገላትያ ምዕራፍ 5 ቁጥር 5፣ ገላትያ ምዕራፍ 3 ከቁጥር 1 እስከ 5፣ ሮሜ ምዕራፍ 3 ከቁጥር 19 እስከ 27፣ እንደገና ሮሜ ምዕራፍ 3 ቁጥር 31፣ ኤፌሶን ምዕራፍ 3
ከቁጥር 8 እስከ 15። ስለዚህ እነዚህ ክፍሎች የሚናገሩት መዳናችን በእምነት እንደሆነ፣ የተጀመረ አዲስ ኪዳን ሕይወት ኢየሱስ ክርስቶስን በማመን ስለ እኔ ሲል እንደተወለደ፣ እንደሞተ፣ እንደተነሳ በማመን ኢየሱስ ጌታ ነው ብዬ በመመስከር ጌታን እቀበላለሁ። ከዛ የምኖረው ህይወት ኢየሱስን በማመን የመንፈስ ቅዱስን ምሪት ብቻ ማድረግ ነው። አዲስ ኪዳን ህይወት፣ የአዲስ ኪዳን ህይወት ኢየሱስን በማመን የመንፈስ ቅዱስን ምሪት ብቻ ማድረግ። ስለዚህ ማድረግ ያለብን ምንድን ነው? ኢየሱስን በማመን የመንፈስ ቅዱስን ምሪት ብቻ አደርጋለሁ ማለት አለብን። ስላዳመጣችሁ